አጠቃላይ ሰራዊቱን ሙሉ በሙሉ ማለት በሚችል ከአማራ ፋኖ ጋራ በየተራ ያስገባ ያዋጋው ነው። ለምሳሌ የተወሰነ ኮሮች አመጣና አንድ ሳምንት ወር ካዋጋው በኋላ ከፍተኛ ኪሳራ ሲደርስበት መልሶ ይዞ ይሄድና በሌላ ቀይ የፋኖ ትግል ወሳኝ ምዕራፍ የብልጽግና ኪሳራና የጀነራል ተፈራ ማሞ አዳዲስ መረጃዎች። ሰላም ጤና ይስጥልን። በዛሬው ልዩ መሰናዷችን በአማራ ክልል እየተካሄደ ስላለው የፋኖ ትግል ወቅታዊ ቁመናና ስለ ወታደራዊ ስልቶች ለውጥና ስለ ፖለቲካዊ ታክቲክ እንዲሁም ፋኖ አዲስ አበባ መቼ ነው የሚገባው ለሚለው ጥያቄ ጀነራል ተፈራ ማሞ የሰጡትን ምላሽ ይዘን ቀርበናል። በተለይም የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራርና የሴንትራል ኮማንድ አባል የሆኑት ጀነራል ተፈራ ማሞ የሰጡትን ምላሽ እንደሚከተለው አስተንትነዋል። ጀነራሉ በዚህ ቆይታቸው በጦር ሜዳ ስላለው ሁኔታ፣ ስለ አቶ ጌታቸው ረዳ የሰሞኑ ክስ፣ መንግስት እያደረገ ስላለው የሚዲያ ዘመቻና የህዝቡን የስነ ልቦና ጽናት በተመለከተ ወሳኝ ነጥቦችን አንስተዋል። በዛሬው ቆይታችን ጀነራሉ ያነሱትን እያንዳንዱ ነጥብ እየበረበርን ከጀርባ ያለውን ፖለቲካዊና ወታደራዊ አንድምታ በሰፊው እንዳስሳለንና አብራችሁን ቆዩ። ክቡራን ተመልካቾቻችን፣ እንደሚታወቀው መንግስት የህግ ማስከበር በሚል የጀመረው ዘመቻ አመታትን አልፎ ወደ 3 ዓመት እየተጠጋ ነው። ሆኖም ግን መሬት ላይ ያለው ሁኔታ ከመንግስት ፕሮፓጋንዳ ጋር ፍጹም የተራራቀ መሆኑን ጀነራል ተፈራ ማሞ በግልጽ አስቀምጠዋል። ጀነራሉ በገለጻቸው እንደጠቆሙት የብልጽግና ሰራዊት በአማራ ክልል ያሰማራው ጦር ከፍተኛ የሆነ ወታደራዊ ኪሳራ እየደረሰበት ነው። ብልጽግና ያለውን አቅም አሟጦ ሰራዊትን በየተራ እያስገባ እያዋጋ ነው የሚሉት ጀነራሉ፣ ሆኖም ግን ፋኖ በሚከተለው ዘመናዊ የደፈጣ ውጊያ ስልት ምክንያት የመንግስት ጦር በገባበት ሁሉ እየተመታና እየተሸነፈ እንደሆነ ይናገራሉ። እዚህ ላይ ልብ ማለት የሚገባው ጉዳይ መንግስት በተደጋጋሚ አሸንፊያለሁ፣ ተቆጣጥሬያለሁ እያለ የሚሰጠው መግለጫ የውሸት እንደሆነ ጀነራሉ ማገለጣቸው ነው። በተለይ ፋኖ የሚከተለው የመከላከልና የማጥቃት ስልት ጠላት የሚሉትን ኃይል ግራ ያጋባ መሆኑ ተጠቁሟል። ጠላት የሚሉት ኃይል ወይም የብልጽግና ጦር አንድ አካባቢ በከባድ መሳሪያ ሲደበድብ ወይም በብዛት ሲመታ ፋኖ ቦታውን በመልቀቅና ስልቱን በመቀየር ጠላትን ወደማይመች ቦታ በመሳብ ከባድ ኪሳራ እያደረሰበት ይገኛል። ጀነራል ተፈራ ማሞ እንዳሉት መንግስት የቱንም ያክል ጦር ቢቀያይር፣ የቱንም ያክል ኮማንዶ ቢያሰማራ የፋኖን ትግል መንፈስና ወታደራዊ የበላይነት መስበር አልቻለም። እንዲያውም ፋኖ ከጊዜ ወደ ጊዜ እየጠነከረ ትጥቁን እያዘመነና የአደረጃጀት መዋቅሩን እያሳደገ መምጣቱን ነው የተናገሩት። ይህ የሚያመላክተው የብልጽግና መንግስት በወታደራዊ ኃይል እርምጃ የአማራን ሕዝብ ጥያቄ ለመመለስ የሚያደርገው ጥረት ሙሉ ለሙሉ መክሸፉን ነው የሚያመላክተው። በመቀጠል የምንመለከተው ጀነራል ተፈራ ማሞ የተከፈተባቸውን የሚዲያ ዘመቻ የሰጡትን ምላሽ ነው። እንደሚታወቀው መንግስት በዋና ዋና ሚዲያዎችም ሆነ በሳይበር ሰራዊቱ አማካኝነት በፋኖ ላይ ሰፊ የስም ማጥፋት ዘመቻ እያካሄደ ነው። ይህ ዘመቻ ፋኖን እንደ ዘራፊና እንደ ስርዓት አልበኛና እንደ ሀገር አፍራሽ ኃይል አድርጎ የመሳል ዓላማ አለው። ሆኖም ጀነራል ተፈራ ማሞ ይህንን ጉዳይ ከንቱ ድካም ሲሉ ይጠሩታል። ብልጽግና ህዝብን ለማታለል ያልሄደበት መንገድ የለም የሚሉት ጀነራሉ ከዚህ ቀደም ቀይ ባህርን አስመልሳለሁ፣ ኤርትራን ወጋለሁ እያለ ሲደነፋ የነበረው ሁሉ የህዝብን ቀልብ ለመሳብና ከውስጥ ችግር ለማምለጥ እንደነበር አስታውሰዋል። ነገር ግን ያ ድንፋታ መና እንደቀረው ሁሉ አሁንም በፋኖ ላይ የተከፈቱት የሚዲያ ጦርነትም ውጤት አልባ መሆኑን ይናገራሉ። ፋኖ የህዝብ ልጅ ነው የሚሉት ጀነራሉ ፋኖ የህዝብ ብሶት የወለደው በመሆኑ ህዝብን አይበድልም፣ በመንግስት ሰራዊቶች በኩል እንደሚባለው አይደለም ይላሉ። ስለሆነም መንግስት በሚዲያ በሚያወራው ፕሮፓጋንዳ ህዝብ ከልጆቹ ወይም ከፋኖ ሊነጥል አይችልም የሚሉት ጀነራል ተፈራ ማሞ እንዲያውም የመንግስት ሚዲያዎች በውሸት በጨቀዩ ቁጥር የህዝቡ ድጋፍ ለፋኖ እየጨመረ መምጣቱን ይናገራሉ። ይህ የሚያሳየው የአብይ አህመድ አስተዳደር በወታደራዊ መስክ ብቻ ሳይሆን በፖለቲካውና በስነ ልቦና ጦርነትም እጅግ እየተሸነፈ መሆኑ ነው። ይሄ ባለፈው ህዝብን ሲያታልል የነበረው ቀይ ባህርን እቆጣጠራለሁ፣ ኤርትራን ወጋለሁ እያለ በተደጋጋሚ ሲደነፋ የነበረው ከድንፋታ አላለፈም። ፋኖ ገጥቶ ይዞታል። በተደጋጋሚ ውጋዎች ፋኖ የብልጽግናን ማጥቃት እየቀለበሰ ባለበት እንዲቆም አድርጎታል። ከዚህ የተነሳ በተገኘው አጋጣሚ ፋኖን ለማጥላላት የማያደርገው ነገር የለም። ምክንያቱም የፈለገው ነገር አልሆነለትም። ይሄ ህዝብን ሲያታል የነበረው እያንዳንዱ ጀነራል ተብዬ፣ እያንዳንዱ ሚኒስተር ተብዬ ሁሉም እየወጣ የሰሞኑን አነጋጋሪ ጉዳይ የነበረው ፕሬዝዳንት አቶ ጌታቸው ረዳ በኤንቢሲ ሚዲያ ቀርበው ፋኖን በተመለከተ የሰጡት አስተያየት ነበር።
አቶ ጌታቸው ረዳ ፋኖን የዘር ማጥፋት ፈጽሟል፣ እንዲሁም ወደ ትግራይ መሬት ገብቷል፣ ተዋግቷል የሚል ክስ አቅርበው ነበር። ጀነራል ተፈራ ማሞ ለዚህ ጉዳይ የሰጡትን ምላሽ እጅግ ጠንካራና በአመክንዮ የተደገፈ ነው። ጀነራሉ የአቶ ጌታቸውን ንግግር የሞራል ዝቅጠትና ፍጹም ውሸት ሲሉም ያጣጥሉታል። እንደ ጀነራሉ ማብራሪያ በሰሜኑ ጦርነት ወቅት ፋኖ የተዋጋው እና መስዋዕትነት የከፈለው በገዛ መሬቱ ላይ እንጂ አንድም ቀን የትግራይን ድንበር ተሻግሮ የትግራይ መሬት አልረገጠም ይላሉ። ፋኖ የተዋጋው ራያ ላይ ነው፣ ወልቃይት ላይ ነው፣ ሰሜን ወሎና ጎንደር ላይ ነው ያሉት ጀነራሉ እነዚህ አካባቢዎች ደግሞ በታሪክ የአማራ ግዛቶች እንጂ የትግራይ አይደሉም የሚል ጠንካራ መከራከሪያ አቅርበዋል። ህወሓት ወረራ ፈጽሞ አማራ ክልል ሲገባ ፋኖ ራሱንና ህዝብን ለመከላከል ባደረገው ተጋድሎ የህወሓትን ኃይል መመከቱን አስታውሰዋል። ስለዚህ ከአቶ ጌታቸው ረዳ ዛሬ ላይ ተነስተው ፋኖን በወራሪነት መፈረጃቸው ከብልጽግና ጋር ያላቸውን አዲስ ወዳጅነት ለማጠናከርና የፋኖን ትግል ለማጠልሸት የታቀደ ሴራ መሆኑን ጀነራሉ አጋልጠዋል። ይህ የጌታቸው ረዳ ንግግር የሚያሳየው ህወሓትና ብልጽግና በፋኖ ጉዳይ ላይ የጋራ አቋም እንደያዙና ሁለቱም የአማራን ህዝብ ትግል እንደ ስጋት እንደሚመለከቱት ነው። ጀነራል ተፈራ ማሞ በንግግራቸው መሃል የፕሪቶሪያው ስምምነት በተመለከተ ወሳኝ ነጥብ አንስተዋል። ፋኖ ገና ከጅምሮ የፕሪቶሪያው ስምምነት ዘላቂ ሰላም እንደማያመጣና የአማራን ህዝብ ጥቅም አሳልፎ የሚሰጥ ሴራ እንደሆነም ተረድቶ እንደነበር ይናገራሉ። የፕሪቶሪያው ስምምነት ለህወሓት ትንፋሽ ለመስጠትና መልሶ ለማደራጀት የተደረገ ነው ያሉት ጀነራሉ ብልጽግናና ህወሓት ተባብረው ፋኖን ለማጥፋት የዶለቱበት ሴራ አካል መሆኑንም አብራርተዋል። ፋኖ ወደ ጫካ የገባውና ትግሉን የመረጠው ይህ ስምምነት ትጥቅ ለማስፈታትና የአማራን ህዝብ እንደገና ለማጥቃት ለማጋለጥ ታስቦ የተዘጋጀ መሆኑን ቀድሞ ስለተረዳ ነው ይላሉ። ጀነራሉ አክለውም ዛሬ ላይ የምናየው የህወሓት መልሶ ማንሰራራትና ብልጽግና ሀገር ማፍረስ ተግባር የፋኖን ትንቢትና ስጋት ትክክለኛነት የሚያረጋግጥ ነው ብለዋል። ስለዚህ የፋኖ ትግል የተጀመረው ገና ከጅምሩ አርቆ በማሰብ እንጂ በስሜታዊነት እንዳልሆነም አስረድተዋል። በመንግስት ሚዲያዎች በኩል በተደጋጋሚ የሚሰማው ሌላው ወሬ የፋኖ አመራሮች እጅ ሰጡ፣ ፋኖ ተዳከመ የሚለው ነው። በተለይም እንዳረጋ ከበደና ጀነራል አበባው ታደሰ ያሉ የመንግስት ባለስልጣናት በየመድረኩ ይህንን ሲናገሩ ይሰማሉ። ጀነራል ተፈራ ግን ይህንን ጉዳይ በሁለት መንገድ ከፍለው ተመልክተውታል። አንደኛው እጅ ሰጡ የሚባሉት ግለሰቦች በመሰረቱ ለዓላማ የቆሙ የፋኖ ታጋዮች ሳይሆኑ በስርዓቱ ሰርገው የገቡ ለጥቅም ያደሩና ዓላማ ቢስ የሆኑ ግለሰቦች እንደሆኑም ገልጸዋል። እነዚህ አካላት በፋኖ ስም ሲዘርፉ የነበሩና በትግል ውስጥ ችግር ሲፈጥሩ የነበሩ በመሆናቸው መውጣታቸው ትግሉን ያጠናክረዋል እንጂ አይጎዳውም ይላሉ። ሁለተኛው እውነተኛው ፋኖ ዓላማው ጽኑ ነው። የጀመረውን ሳይጨርስ የህዝቡን ነፃነት ሳያረጋግጥ እጁን የሚሰጥ ፋኖ የለም ሲሉ ጀነራሉ በልበ ሙሉነት ተናግረዋል። ትግል ጽናት ይጠይቃል፣ ትግል መስዋዕትነት ይጠይቃል ያሉት ጀነራሉ ጥቂት መንፈሰ ደካሞች ስለኮበለሉ ወይም እጅ ስለሰጡ የሚቆም የህዝብ ትግል እንደሌለም አስረድተዋል። እንዲያውም ይህ ሁኔታ ጥራቱን የጠበቀና ለዓላማ የቆረጠ ታጋይ ብቻ እንዲቀር ስለሚያደርግ ለትግሉ መልካም አጋጣሚ እንደሆነም ይናገራሉ። ሰሞኑን በአማራ ክልል የተለያዩ ከተሞች የሰላም ኮንፈረንስ እና የህዝብ ውይይት በሚል ስም እየተደረጉ ያሉ ስብሰባዎች ጀነራል ተፈራ ማሞ ድራማ ሲሉም አጣጥለዋቸዋል። በዙ 23 እና በኮማንዶች ታጅቦ ካድሮቹን በመሰብሰብ የሚደረግ ስብሰባ የህዝብ ውይይት ሊባል እንደማይችል ይናገራሉ። ህዝቡን በጠመንጃ አስፈራርቶ እጁን እንዲሰጥ መጠየቅ ሰላም ሳይሆን ባርነትን ማወጅ ነው ያሉት ጀነራሉ ብልጽግና በኃይል ያልቻለውን በውሸት ስብሰባ ለማሳካት እየሞከረ እንደሆነም ይናገራሉ። ህዝቡ ግን ነቅቷል። መብቱንና ነፃነቱን እስካልተከበረ ድረስ ስብሰባ እንደማይበገር በተግባር እያሳየ ነው። ክቡራን ተመልካቾቻችን የዚህ ቃለ መጠይቅ ወሳኙ ክፍል ጀነራሉ ስለ ትግሉ ቀጣይ አቅጣጫ የሰጡበት ማብራሪያ ነው። ፋኖ መቼ ነው አዲስ አበባ የሚገባው ለሚለው የብዙዎች ጥያቄ ጀነራሉ የሰጡት ምላሽ ስልታዊ ነው። ትግላችን በስሜትና በችኮላ የሚመራ አይደለም፣ ሁሉም ነገር በዝግጅትና በእቅድ የሚከናወን ይላሉ። ፋኖ አሁን ካለበት የመከላከልና የማጥቃት ቁመና ተሻግሮ ሙሉ በሙሉ ሀገርን ወደ መቆጣጠር የሚሸጋገርበትን ዝግጅት እያጠናቀቀ መሆኑን ጠቁመዋል። ይህ ማለት ወታደራዊ ዝግጅት ብቻ ሳይሆን ከሌሎች የኢትዮጵያ ወገኖች ጋር ያለውን ግንኙነት ማጠናከር፣ ድረ ድል የፖለቲካና የሽግግር እቅዶችን ማዘጋጀት የሚያካትት ነው። ጀነራሉ አጽንኦት እንደሰጡት የፋኖ ዓላማ የአማራን ሕዝብ ነፃ ማውጣት ብቻ ሳይሆን ኢትዮጵያን ከብልጽግና የጥፋት ስርዓት መታደግ፣ ሁሉም ዜጎች በእኩልነትና በነፃነት የሚኖርባት ሀገር መገንባት ነው። ስለሆነም ጊዜው እየደረሰና ዝግጅቱ እየተጠናቀቀ መሆኑን ያበስራሉ። በመጨረሻም ጀነራል ተፈራ ማሞ ለአማራ ሕዝብ ያስተላለፉት መልእክት ግልጽና የማያሻማ ሆኖም ተገኝቷል። ምርጫችን ሁለት ነው ብለዋል ጀነራሉ። አንደኛው በባርነት ተገዝቶ ማንነትን አጥቶ እየተፈናቀሉና እየተገደሉ መኖር ሲሆን፣ ሁለተኛው
ሁለተኛው ደግሞ ዋጋ ከፍሎ ነፃነትን መቀናጀት ነው። የአማራ ህዝብ ሁለተኛውን ምርጫ ማለትም ዋጋ ከፍሎ ነፃነትን ማግኘት መርጧል ያሉት ጀነራል ተፈራ ማሞ ይህ ትግል የህልውና ትግል በመሆኑ ወደኋላ መመለስ እንደሌለበት አሳስበዋል። ወጣቱ ምሁር፣ ገበሬውና መላው ህዝብ ከፋኖ ጋር በመሰለፍ ይህንን የጥፋት ስርዓት ማስወገድ እንዳለበት ጥሪ አቅርበዋል። የጀነራል ተፈራ ማሞ ቃለ መጠይቅ ቁም ነገሩ የፋኖ ትግል አሁን የደረሰበትን ደረጃ እጅግ የተሻለና በጠራ የፖለቲካና ወታደራዊ አቋም የሚመራ እንዲሁም በህዝቡ ዘንድ ሙሉ ተቀባይነት ያገኘ መሆኑን ጠቁመዋል። ብልጽግና የሚያወራው የድል ፕሮፓጋንዳና መሬት ላይ ያሉ የፋኖ ወታደራዊ የበላይነት ፍጹም የተገላቢጦች መሆናቸውንም አረጋግጠዋል። ለአሁኑ በዚህ እናበቃለን። በሌላ ዝግጅት እስክንገናኝ ጤና ይስጥልን።